እንዴት ከረማችሁ ቤተሰቦቻችን? ወርቅን የተመለከተ የዛሬ የዕለተ እሁድ የየካቲት 1 2018 ዓ.ም መረጃችንን ይዘን መተናል። ዛሬ የካቲት 1 2018 ዕለተ እሁድ ሁሉንም የወርቅ ካራቶች በኦፊሻል መልኩ እየተሸጡ ያሉበትን ዋጋ የምነግራችሁ ይሆናል። ታስተውሉ ከሆነ እንግዲህ ከጥቂት ቀናቶች በፊት እጅግ በጣም በከፍተኛ ደረጃ ከፍ ብሎ የነበረው ወርቅ ትንሽ ወደ መረጋጋት የመጣበት ሳምንት ነበረ። ሰኞ ቀን እሁድ ዕለት ከነበረው ከባለፈው በ2000 ብር አካባቢ ዝቅ ብሎ እንደነበረ የሚታወስ ነው። ያም ሆነ ይህ እጅግ በጣም በከፍተኛ ዋጋ ተሰቅሎ ያለው ወርቅ ዛሬስ የካቲት 1 በስንት እየተሸጠ ይገኛል የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር የምነግራችሁ ነው የሚሆነው። በእርግጥ የአርብና የቅዳሜም ዋጋ የዛሬውን ዋጋ ተመሳሳይ ሊያደርጉት ይችላሉ። ምክንያቱም ኦፊሻል በሆነ መንገድ የአርብ፣ የቅዳሜ፣ የእሁድ ብዙ ጊዜ የተመሳሳይ ዋጋ ላይ የመሆን እድላቸው ብዙ ጊዜ ከፍተኛ ነው። ነገር ግን ትላንትናና ዛሬ ተመሳሳይ ቀን ስላልሆነ ቀኑ ልዩነት ስላለው ዛሬስ በስንት ይሸጣል ኦፊሻል በሆነ ዋጋቸው የሚለውን የምንመለከት ይሆናል። በእርግጥ ነገ ደግሞ ያው ሰኞም እንደመሆኑ መጠን ሌላ ዋጋ ልንመለከት እንችላለን። ያንን ዋጋ የምንመለከተው ግን ዛሬ በምነግራችሁ ዋጋ ላይ ተመስርቶ ነው ነገ ከፍም ዝቅም ሊል የሚችለው እና ዛሬ ያለበት ዋጋ ምን ይመስላል የሚለውን እንመለከታለን። ከታችኛው ከ14 ካራት እንጀምራለን። ለዚህ ቪዲዮ አዲስ ከሆናችሁ ቪዲዮ ላይክ በማድረግ ጀምሩት። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ወርቃማ የሆነ ቤተሰብ ትቀላቀሉ ዘንድ በማክበር እጠይቃለሁ። አሁን ቀጥታ ወደ መረጃው ነው የምንሄደው። 14 ካራት ዛሬ የካቲት 1 2018 ዓ.ም በ14219 ከ26 ነው በምሽት ላይ የሚገኘው። በአሜሪካ ዶላር ደግሞ 91 ከ46 የአሜሪካ ዶላር በምሽት ላይ ይገኛል። ቀጥሎ 15 ካራቱን ስንመለከት 15 ካራት 1 ግራም ወርቅ ዛሬ ላይ በ15234 ከ92 በመሸጥ ላይ ነው የሚገኘው። በአሜሪካ ዶላር እንዲሁ በ97 ከ99 በመሸጥ ላይ ይገኛል። እንዲሁም 16 ካራቱን ስንመለከት 16 ካራት 1 ግራም ወርቅ በጥሬው 16250 ብር ከ58 እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ 104 ከ52 የአሜሪካ ዶላር በምሽት ላይ ይገኛል። ሌላው በጥሬው ዋጋ የምንመለከተው የ17 ካራቱን ሲሆን 17 ካራቱም እንዲሁ ዛሬ ላይ በ17266 ከ24 ነው በምሽት ላይ የሚገኘው። በአሜሪካ ዶላር ደግሞ በ111 ከ05 እየተሸጠ ይገኛል። ሌላ የምንመለከተው የ18 ካራቱ ነው። 18 ካራቱ በ18281 ከ90 እየተሸጠ ይገኛል። በአሜሪካ ዶላር እንዲሁ በ117 ከ58 ነው በምሽት ላይ የሚገኘው። እንግዲህ 17 ካራት፣ 16 ካራት፣ 15 ካራት ያልኳችሁ ይህ ወርቅ ካራቶች እምብዛም በወርቅ ገበያ ላይ ተፈላጊነት ያላቸው ባይሆኑም ነገር ግን ብሔራዊ ባንክ ከወርቅ አቅራቢዎች እንዲሁም ከወርቅ አውጪዎች የሚገዛበት ሁኔታ አለ። ያ ነው 17፣ 16፣ 15 ካራት ያልኳችሁ ማለት ነው። ነገር ግን ያው ብዙዎቻችሁ እንደምታውቁት ከሆነ 14 ካራት፣ 18 ካራት፣ 21 ካራት፣ 24 ካራት እጅግ በጣም ታዋቂና ተቀባይነት ካላቸው ካራቶች መካከል ይጠቀሳሉ ማለት ነው። 18 ካራት እንደነገርኳችሁ በአሜሪካ ዶላር በ117 ከ58 በጥሬው ማለት ነው። በጥሬው ማለት ሜኪንግ ቻርጅ እና ቫትን ሳይጨምር የሚሸጥበት ዋጋ ነው ማለት ነው። ቫት ሁሉም ጋር ተመሳሳይ ነው። ነገር ግን ደግሞ የማሰሪያ
ክፍያ ከቦታ ቦታ ሊለያይ ይችላል። አንድም ቦታ ውድ አንድም ቦታ ርካሽ ከሚያደርጉት ነገሮች መካከል የማሰሪያ ዋጋ እንደ ምክንያት ይጠቀሳል። ኦፊሻል በሆነ ዋጋ የወርቅ ዋጋው ተመሳሳይ ቢሆን እንኳን አንዳንድ ቦታ ከሚሰሩት የወርቅ ዲዛይን አኳያ፣ ከገነቡት ስም አኳያ፣ ካላቸው ከፍተኛ የሱቃቸው ስምም አኳያ ዋጋውን ከፍ ሊያደርጉት ይችላሉ ማለት ነው። የሜኪንግ ቻርጅ በዛ ይለያያል። በመቀጠል የማስቃኛችሁ የ19፣ የ20፣ የ21፣ የ22፣ የ23፣ የ24 ካራትን የምነግራችሁ ይሆናል። ነገር ግን ቪዲዮውን እያያችሁ እስካሁን ላይክ ካላደረጋችሁ እንዲሁም አዲስ ሆናችሁ መታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉና በዚህ ቻናል ላይ የሚተላለፉትን ከወርቅ ከምንዛሬ ጋር የተያዙ መረጃዎችን በየዕለቱ እንድትከታተሉ እንጋብዛችኋለን። አሁን የምንሄደው ወደ 19 ካራቱ ነው። 19 ካራቱ 1 ግራም ወርቅ በጥሬው 19297 ከ56 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ124 ከ59 በምሽት ላይ ይገኛል። በመቀጠል የምንመለከተው የ20 ካራቱን ይሆናል። 20 ካራቱ 20313 ከ22 እየተሸጠ ነው የሚገኘው። በአሜሪካ ዶላር እንዲሁ በ130 ከ65 በምሽት ላይ ይገኛል። እንቀጥላለን። በመቀጠል የምንመለከተው የ21 ካራቱን ነው። 21 ካራቱ ስንት ገብቷል ካላችሁኝ በ21328 ከ88 በጥሬው እየተሸጠ ነው የሚገኘው። በአሜሪካ ዶላር ደግሞ 137 ከ65 እየተሸጠ ይገኛል። ዛሬ የካቲት 1 2018። ሌላው የምንመለከተው በጥሬው ወርቅ ጥራቱ ከፍተኛ የሆነ ከ21 ጋር ሲነጻጸር ማለት ነው። ነገር ግን ደግሞ ኤክስቼንጅ እየተደረገም ጥቅም ላይ የሚውል ነው። እንደ 21 ካራት ውበት አለው፣ ቅለትም አለው። ከ21 ካራት የባሰ እጅግ በጣም ቀላል ነው። ለምን? ከፍተኛ የሆነ የወርቅ ጥራት አለው። ከሌሎች ብረታ ብረቶች ጋር የመቀላቀል አዝማሚያው ዝቅተኛ ስለሆነ ቅልል ብሎ ሊታይ ይችላል ከሌሎች ካራቶች ማለት ነው። እንደ 23 ካራት ወይም ደግሞ እንደ 24 ካራት ባይሆንም እና 22 ካራቱ ዛሬ ላይ በጥሬው እየተሸጠ የሚገኘው 22344 ከ55 ነው። በአሜሪካ ዶላር ደግሞ በ143 ከ18 እየተሸጠ ይገኛል። በመቀጠል እንግዲህ ለኢንቨስትመንት ተመራጭ ከሆኑት ወርቆች መካከል የምንመለከተው የ23 ካራትን ዋጋ ይሆናል። ዛሬ ላይ በጥሬው በ23360 ከ21 የተሸጠ ይገኛል። በአሜሪካ ዶላር ደግሞ ያው በአሜሪካ ዶላር ስር ያው $100 እየታየኝ እንደሆነ ታሳቢ አድርጉልኝ። በአሜሪካ ዶላር በ150 ከ25 እየተሸጠ ይገኛል። በመጨረሻም እንግዲህ የአንዱ ወቄት ወርቅ ስንት ገብቷል የሚለውን ስንመለከት እንግዲህ እንደተመለከታችሁት አርብም ቅዳሜም ከነበረው ዋጋ ጋር በተቀራራቢ በተመሳሳይ ዋጋ ዛሬም የዋለበት ሁኔታ አለ ማለት ነው። ዛሬም 24 ካራት 24375 ከ87 ወይም ደግሞ በአሜሪካ ዶላር በ156 ከ78 እየተሸጠ ነው የሚገኘው። እንግዲህ ለዛሬ ለየካቲት 1 2018 ዓ.ም የወርቅ ዋጋ የያዝንላችሁ መረጃ ይህንን ይመስል ነበረ። እንግዲህ እጅግ በጣም ጠቃሚ የሆነ መረጃ ነው እየሰጧችሁ። በተለይ ደግሞ ወርቅም ለመግዛትም ሆነ ለመሸጥ እያሰባችሁ እንግዲህ ወርቅን በምትገዙበትም ሰዓት የማሰሪያ ዋጋ እና የቫትን ብቻ ነው። እዚህ ላይ በየግራሙ ምናልባት ከ3500 እስከ 4500 ሊያስጨምራችሁ ይችላል። ምናልባት ካራቱም ከፍ ካለ እንደዚሁ ዋጋውም የተወሰነ ልዩነት ሊኖረው ይችላል። እሱን ደግሞ በተለይ ደግሞ ዛሬ በፒያሳ አካባቢ በዚህ ሰዓት ላይ በስንት እየተሸጠ ይገኛል የሚለው መረጃ ወደ በኋላ አካባቢ የሚሰራላችሁ ይሆናል። እስከዛው በያላችሁበት ሰላም